አፄ ቴዎድሮስ የሚጠይቁት ጥያቄ ከባድ ነው። ግብር ያገቡና እናንተ ደግሞ እሳቸው ትንሽ ወንዘፍ ያለ ነው አነጋገራቸው። አንዳንድ ጊዜ ሊቃውንት ጋር ጠብ ስላለባቸው በአንዳንድ ነገር ተንኮለኛው እያናደዳቸው፣ ስሙ ገበሬ ያርሳል፣ ነጋዴ ነግዳል፣ አገረ ገዢ ያስተዳድራል፣ እኔ አገር እገዛለሁ፣ ዳኛ ይዳኛል። የእናንተ እግዚአብሔር ምንድን ነው ስራው? የእናንተ እግዚአብሔር አስቡት። ግን እኮ በጣም ነው የሚወዱ ታውቃላችሁ። መልክአ መድኃኔዓለም ውዳሴ ማርያም ድንጋይ ላይ ተቀምጠው እንደደገሙ ነው የሞቱ። ድንጋይ ላይ ነው ውዳሴ ማርያምና መልክአ መድኃኔዓለም ዳዊት ሶስቱ ናቸው። የአፄ ቴዎድሮስ ዳግማዊ ጸሎታቸው ድንጋይ ላይ ተቀምጠው፣ ደረቅ ቀዝቃዛ ድንጋይ ላይ ተቀምጠው ነው የሚጸልዩ። በጣም መድኃኔዓለምን ይወዳሉ። እዚህም ደብር ታሪኩን ታውቁታላችሁ። እነንታ ለዚህ ደብር ያደረጉትን ነገርና የእናንተ እግዚአብሔር ፍጥጥ አይ ተማሪ ውሎ ይግባ። አንዳንድ ጊዜ ሁሉ ጊዜ ተማሪ እኮ ነው ከጉድ የሚያወጣው ሰው ሁሉ። በሽቆት አልመሰለኝ እኔ አውቀዋለሁ። ያ ሁሉ ወጭ ይሄ ሁሉ ሊቅ የማያውቀውን አንተ ታውቀዋለህ? አዎ አውቀዋለሁ። ነገር ግን የእግዚአብሔርን ስራ የምናገረው እዚሁኛ አይደለም፣ ከሱ ከሰገነቱ ወጥቼ ነው መናገር የምፈልግ። አስቡ፣ ተሰገነቱ መኳንንት ያወጡም እኮ ሲያጎረመሩ፣ እስቲ መጨረሻውን ያውጡታል። ወጡ ቆሞ ያዳምጡኝ። ስለ ሰማያዊ ንጉሥ ነው የምናገር። ቆሞ ያዳምጡ። ንጉሱን አስነሳችሁ ቴዎድሮስ ያጎረመረ ማለት ታው መጨረሻውን ላይ ነኝ። ተነስተው ዞር ሲልሎት ሄዶ ከዙፋናቸው ላይ ቁጭ። እኔ ገርም በነገራችሁ ላይ በጣም ነው የሚከብድ። ከአንገቱ ሰይፍ አድርሰውበት ነበረ ጃግሬዎቹ። ታው እንዳትገሉት የዚህን ሰው መጨረሻ ንገረኝ አሉ። እንድነግረውት እስኪ ጸሎተ ማርያም እንድገም። እሺ ሰላም ለኪ ታበዩ ነው ሲል እግዚአብሔር ወረድ ብሎ አምጣው እንጂ እስመ ገብረ ሊት ኃይል አብያተ ቅዱስ ወሳይሉን ለለይ ፈርቦ ገበር ኃይለ በመዝራይቱ ወዘረውም ለላይ አቢልና ለበውም። ከዚህ ላይ ደርሶ ቀጥሎ ምን ይላል አላቸው። ወነሰቶሙ ለኃያላን መናብርቲሆሙ። ይኸው የእግዚአብሔር ስራ ኃያል ነኝ የሚል እሱን ከዙፋኑ ታስነሳት። ቀጥሎ ምን ይላል? አይበዮም ለትሑታን። ይኸው እኔን የተዋረድኩትን ዙፋኑ አስቀመጠኝ። ይሄ ነው የእግዚአብሔር ስራ። ምን ይላሉ? እኔ ግን አንዳንዱ እኔ እንደው መልአክ ሰው መስሎ ይሆን እንጂ አንድ ተማሪ ሁሉ ድፍረት እንዴት ይመጣል? በነገራቸው ላይ ሙሉ ልብስ ተሸልሞ ነው ሄደ። ሙሉ ልብስ ነገስታቱ ፈሊጥ ያውቃሉ። በነገራቸው ላይ ጥያቄያቸውን ደግሞ በሌላ ጊዜ የእናንተ እግዚአብሔር ምንድን ነው ስራው ብለው ደግሞ በሌሎች ቦታ ጠይቀው የሚመልስ ሲጠፋ እንደዚሁ አንድ ተማሪ ተነስቶ የእግዚአብሔር ስራው ቁና መስፋት ነው ብሏቸዋል ይባላል። በጣም አዘኑ ይባላል። እውነት ግን እኮ ነው የኔን ቁና ይሄን የሰፍቶት እኮ ዙሮ አልቆ ይሆናል ብሎ አዝነው ወጡ ይባላል እኮ። የሁላችን ቁና እየተሰፋ እኮ ነው። ቁና ዙሩ ሲያልቅ ምን ይሆናል? ቆረጣለሁ። እሱም ብቻ አይደለም፣ እንዲያው ጥያቄያቸው እሳቸው አስገራሚ ነው። መኳንንቱ ሰብስቦ ደግሞ ለብቻቸው እናንተ ሚስታቸው ጋር ችግር ነበረባቸዋል። የመጀመሪያዋ ተዋበች ሞታ ኋላ ጥሩ ወርቅ መጣች። ደህና ሴት ናት፣ ግን አልተዋደዱ አልተገባቡም እንደው እና ትንሽ እንዲህ ያስትላቸው። እንዲያውም አንድ ቀን ጃንሆይ ምንድን ነው እቺ ሴት እንዲህ የምትናገረው ሲባል አንተ ተዋት፣ እሷ የምታውቀኝ ሌላ ቦታ ነው፣ አንተ የምታውቀኝ አንተ በወንዱ ስራ ነው የምታውቀኝ፣ እሷ የምታውቀኝ በሌላ ነው አሉ ይባላል። እና መኳንንት መሳፍንት እናንተ ሚስቶቻችሁ እንዴት አድርጋችሁ ነው የምትይዙ አሉ። እንግዲህ ላገባችሁ ትምህርት ነው። ሄደው ሚስቶቻችሁ እንዴት አድርጋችሁ ነው ያዛችኋቸው? አንዱ ተነስቶ ምን ፊት አልሰጣትም፣ ቁጭ በል ዝም ብለህ አንተ አላወክበትም። አንዱ አይ ጃንሆይ እኔ ግን በጥፊ እላታለሁ፣ ቁጭ በል ዝም ብለህ። የሚያረጉትን ግፍ በሚስቶቻቸው ላይ ሁሉ ተናገሩ። ሁሉ እንግዲህ እነሱ ያሰቡት አንድ ብቻ ቀርቶ ነበር ከመኳንንት። አንተ ምን ነው አትናገርም አሉት። ጃንሆይ እኔ ሚስቴን ምንም አላረጋትም፣ አንዲት ብቻ ነው፣ እሱም እንዳልሽ ነው የምላት። አንተ ነው የሚስት ጌታ አሉት ይባላል። ከሚስት ጋር መኖር ከፈለክ ምን በላት አሉ? እንዳልሽ